ተው በልጅሽ አትበሉ አይባልም። በጣም ነውር ነው እውነት። በውስጥም ቴክስት ምልኩልኝ ሰዎች በልጅሽ አይባልም። እንዲህ ገና አንድ ፍሬ ልጅ እንደዚህ አይባልም፣ ነውር ነው። አይዞሽ የኔ እናት፣ እግዚአብሔር ከአንቺ ጋር ይሁን። ሰው ቅጠሪ፣ የፈለግኩ ነው ካገኘው። በነገራችን ላይ ሁሉም ሰው እንደዚህ አይነት ነገር ያሳልፋል። ግን እኔ አሁን እንደዚህ አይነት ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክም አይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። ከዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ ኢትዮጵያ ውስጥ ሁላችንም ሀስለር ነን እና እግዚአብሔር ይርዳን ሁላችንም። እና እኔም የተደላደለ ነገር ላይ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። በአንቺ ምክንያት ማግባት አልቻልኩም። ለምን ልጅሽ መቼ ነው የሚታየው? እንግዲህ ይህ ነገር ሁልጊዜ ኤክስፕሌን ማድረግ ይኖርብኝ አይኖርብኝ አላውቅም። ግን ልጅሽን አታሳይም ምናምን እያላችሁ የምትሳደቡ ሰዎች እረፉ። ሁሉ ነገር ገደብ አለው። እኛም ሰው ነን ማለት ተሳድበን እንኳን ባናቅም አስተዳደጋችንም ቤተሰባችንም ባይፈቅድልንም ግን ስንሰደብ ስለምናቅ ስድብ አይጠፋንም። ግን እኛ ሚዲያ ላይ ያለ ሰው አንድ ቃል ሲያወጣ በጣም እንደ ታሪክ ይታያል። እናንተ ግን እንደፈለጋችሁ የምትሳደቡ ሰዎች እረፉ። እኔ ልጄን አላሳይም በቃ። ያ ደግሞ የኔ መብት ነው። ይሄ የሰው አይን ምናምን ከእምነት ጋር የተገናኘ ነገር አይደለም። መድኃኒዓለምን በደንብ አምነዋለሁ። በደንብ ከእሱ ጋር የሚገናኝ ነገር አይደለም። ሚዲያ ላይ ያለማሳየት ምናምን ከእምነት ጋር በእግዚአብሔር ካለማመን ጋር አይገናኝም። ፍላጎት የለኝም ሚዲያ ላይ የማሳየት ፍላጎት የለኝም። እነ ከላይ አሳዩ እነ እንትን አሳዩ። ያንቺ ልጅ ከማን ይበልጣል? የማንም ልጅ ከማንም አይበልጥም። የኔ ልጅ ለእኔ ልዑል ነው። የሁሉም ሰው ልጅ ለራሱ ልዑል ነው። ከማንም ጋር ወዳድሬ አይደለም፣ ከማንም በልጬ አይደለም። ግን እኔ ማሳየት አልፈልግም። አለቀ። ስለዚህ በዚህ ጉዳይ ክፉ ደግ ባንነጋገር አሪፍ ነው። ጥሩ ደስ አይልም። ባሳይ ደግሞ ምን እንደምትሉም ታውቁታላችሁ። በደንብ እንተዋወቃለን እኮ በደንብ ጥግ ድረስ። እውነት ከኑሮ በላይ የሚከብደው ሶሻል ሚዲያ ላይ ያለን ስድብ መቋቋም ከኑሮ በላይ ይከብዳል። አጥንት ነው፣ የሰው አጥንት ነው የምትሰብሩት። በጣም በጣም እና ደግሞ ያ ደግሞ የኔ መብት ነው፣ አላሳይም በቃ። ይሄ ከእናንተ ካለማመን። ሌላው ደግሞ ፕሮሞሽን ስሰራ የሰው ልጅ ማሳየት ለምን የራስሽን ደብቀሽ ምናምን ሌላ ታሪክ ነው። ሰው ማሳየት ሊፈልግ ይችላል። እኔ የግድ ማስታወቂያ ስሰራ በራሴ ልጅ የመስራት ግዴታ የለብኝም። ለምን እነ ሰላም ተስፋዬ ትልልቅ አርቲስቶች ቲቪ ላይ በራሳቸው ልጅ ነው እንደሚያስተዋውቁት? ፊልም ሲሰሩ በራሳቸው ባል ነው እንደሚሰሩት? በጣም ትልቅ ስራ መጥቶልኝ ከሌላ ወንድ ጋር ማስታወቂያ ስሪ ብባልም እኮ ስራ እስከሆነ ድረስ እሰራለሁ። ያ ማለት በሌላ ልጅም ሰው በሌላ ልጅ ማስታወቂያ ልሰራ እችላለሁ። ስለዚህ ፐርሰናል አታድርጉት እሺ። ደስ አይልም። አላብራራውም ደግሜ ከዚህ በኋላ። እና ለእኔ ደስታ የምትደሰቱ አውቃላችሁ፣ ደስታ እንደሚያስደስታችሁ አውቃለሁ። ያ ማለት ግን ፊቱን ስላላያችሁ ምንም የሚለውጠው ነገር የለም። ሌላው ደግሞ ቪዲዮ ላይ ያስገብተሽ ለምን ፊቱን ብለር ታደርጊያለሽ? ታዲያ ለምን እንትን ትያለሽ? በእኔ ህይወት በጣም ብዙዎቻችሁ ደስተኛ ስለሆናችሁ እና ደግሞ ብዙዎቻችሁ ኢንስፓየር የምትሆኑ ከሆነ የህይወቴ ለውጥ እንድታዩት ነው። አለቀ። የግድ ፊቱን ማሳየት ግን ይጠበቅብኛል ብዬ አላስብም። እና ወዳችኋለሁ። ቅዱስዬ ደህና ነው፣ በጣም ደህና ነው። ባልሽ አንቺን የመሰለ የሚሰጥታል። እድለኛ ነው። ነገር የለኝ። እቺ ያመሰግንሻል። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውንም ነገር እሸጣለሁ። ቅዱሴ ገሳማር ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስም ይሰጣል፣ ዶክመንቴሽንም ይሰራል። እሱ ነው የሚሰራው። ይህ ይመስላል። ኦን ሃንድ ብዙ ጊዜ ኦን ሃንድ እቃ ሊዝም በኦርደር ነው ማመጣው። የተወሰኑ እቃዎች እጄ ላይ ይኖራሉ። ውዳ ብላለች ማይ አባቴ ውዳ
ኧረ በስመ አብ እኔ እሺ እናቴ እደውልልሻለሁ። ላይቭ ገብቼ ስለነበር እኮ ነው የዘጋሁብሽ። ሪሚ የኔ እናት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ወዬ ጌላምባኤል ወዬ አመሰግናለሁ በጣም። ቦርሳ ኦን ሃንድ የሆነ ቦርሳ የለኝም። በጣም ወድሻለሁ። ሰው እንደሚሸቀለኝ ቤተሰብ መሲኝ የኔ እናት በጣም ነው የማመሰግንሽ። እሺ አይዋለሁ በጣም በጣም ነው የማመሰግነው። በስንት ቀን ይደርሳል? ከ10 እስከ 25 ቀን። ሺንን ያላቅም እኔ ሺን አልሰራም። ኦርደር ሲኖር ብቻ ነው እንጂ ሺን አልሰራም። ስለ ሺን እውቀቱ የለኝም። አለሁልሽ ናኑዬ እናቴ የኔ እናት በጣም አመሰግናለሁ። አባቴ ነፍሴ ለምን ደስ ብለህ ቪዲዮ አሰራ? አንተ ልጁን አትረብሸው። ስማኝ አባቴ ለምን ደስ ብለህ ነፍሴ እንደሱ ብለህ ቪዲዮ በሰራ አካበድሽ። ለምንድን ነው የማካብደው? የሚደርስብህን ጥቃት አመሰግናለሁ በጣም አካበድሽ። ጉረኛልሽ ነው የምትሉኝ ሰዎች ደግሞ ጭራሽ አይደለሁም። ግን በቃ ለእናንተ ማብራራት እንግዲህ አይጠበቅብኝም። እንግዲህ እሷም የቤተክርስቲያን ልጅ ነች፣ እሱም ለስለስ ያለ ነው። እሷም ስራዋ ምግብ ነው። ምግብ ትሰራለች፣ ታበለዋለች፣ ተጠጣዋለች። እውነት ሆኖ እንኳን ይሄ ነገር ከተጣሉ በእውነት ይሄ ልጅ የሚመግበው ማን ነው? ምክንያቱም ሆዱን ሰፋ አድርጋ ነው ያስለመደችው። ከምር ይቅርታ አድርጉኝ። እንደው ሰው እንደዚህ አይነት ፍቅር ውስጥ ያሉ ሰዎች ተጣልቶ መሳቅ ትንሽ ይከብዳል። ግን እቺ ልጅ የተለያዩ ነገር የማሰራው ምግብ የለም። ጠዋት ተነስታ ምግብ ነው የሚገራርሙ የሆነ ነገር ነካክታ ምናምን ብላ ባፉ ነው። ጠዋት የሆነ ነገር አርጋ ባፉ ነው። ማታ የሆነ ነገር ሰራርታ ባፉ ነው። ይሄ ልጅ በምግብ ገልቧል። ከምን አይነት ከዚህ ልጅ ጋር ቢጣላ እንኳን ከምሬ ነው የምለው ከምን አይነት ሴት ጋር ነው ሊለምድ የሚችለው? አሁንስ እውነት ተጣልቶ ተለያይቶ ከሆነ ብቻውን ምን አይነት ላይፍ ነው? ምንስ ነው የሚሆነው? በእውነት በጣም ከባድ ነው። እንዴ እኔ የእሱን ጸሎት የማደርገው ከምን አይነት ጸሎት ጋር እደባልቀዋለሁ? ምንድን ነው ሰጣ አግኝታ አትጣ የሚባል ጸሎት አለ። ብር አቶ ወይ ደግሞ ባለሀብት ሆኖ ተመልሶ ድህነትን መቅመስ በጣም ከባድ ነው። መጀመሪያውኑ ድሃ ከሆናችሁ ችግር የለውም፣ በዛው እየለመዳችሁት ስለማደጋችሁ ችግር የለውም። ግን ያለመደ ሰው ግን በሀብት ላይ የነበረው ሰው ግን ወርዶ ድህነትን በጸሎት መካከል ላይ ማለ በነገራችን ላይ አግኝታ አትጣ የሚልና እሱ አግኝቶ እንዳጣ ነው የምቆጥርበት። ምክንያቱም እቺ ልጅ በጣም ለረጅም ጊዜ ስትንከባከበው የነበረ ነው። ተኝቶ አልጋ ላይ ይቀርብለታል፣ ተኝቶ ሶፋ ላይ እንደፈለገ የምትንከባከበው ልጅ ነውና እውነት ሆኖ ከተጣሉ በጣም የሚገርም ነው። ግን የሚደርሱን መረጃዎች ምንድናቸው? እንደተጣሉ የሚያዘምኑ ነው። ረጅም ጊዜ ነው። አሁን ብቻዋን ነው ቪዲዮ እየሰራች ያለችው። እሱ በቪዲዮ መካከል ላይ የለም። በፊትም በእርግጥ እሷ ነች አክቲቭ በቪዲዮዎች በሚሰሩ ቪዲዮዎች ፕራንክ በማድረግም ማስታወቂያዎችም የተለያዩ ነገሮችን ቪዲዮዎችን በመስራት በመቅረጽም በምንም እሷ ነች አክቲቭ። እንደውም ሙሉ ቪዲዮውን እንቅስቃሴ የምታደርገው እሷ ነች ብዬ አስባለሁ። ኤዲት የምታደርገውም ፖስት የምታደርገውም ሁሉ ነገር እሷ ነች ብዬ ነው የማስበው። በጣም አክቲቭ እሷ ነች። በምግብ በቃ ማግባት ምን ነው ለምን አገባለሁ ምናምን እና ኮመንታቸው ራሱ ወደታች ወርዶ ሲታይ እንዴ ማሊያገባችሁ ነው ማሊያገባሽ ነው አንቺን እና ታዲያ ምናምን የሚል ኮመንት አለ። ለቀልድ ነው እሱ እንኳን። አሁን ደግሞ የተሰማው ነገር ተለያይተዋል። እንዴት ነው ነገሩ? እንዴት ትዳር በቃ ትዳር የተወሰኑ ጊዜ ኮንትራት ነው እንዴ? ልክ እንደ ኳስ ምናምን የሆነ ሰዓት ላይ ይቀልጣል። በቃ በጣም አስጊ ነገር ነው እኮ እየገጠመን ያለው እንዴ በትዳር የሚቆይ ይሄ ማህበራዊ ሚዲያ ግን የሆነ ቡዳ ነው ልበል እንዴ? ትዳርን የሚበላ ነገር ነው እንዴ? እስቲ ማን ነው በማህበራዊ ሚዲያ አውቀ ነው እስካሁን ድረስ ጥሩ ፍቅር እያሳለፈ ያለ? ምናልባት ሳምሪና ፋኒ የሚባሉት እነሱ የጂጂ እንትኖች ብዙ ድንጋይ ስለሚወረወርባቸው ነገ ይለያያሉ ምናምን ሲባል ነበርና እነሱ ናቸው በፍቅር እንደውም ረጅም ጊዜ የጸኑት ነው ማህበራዊ ሚዲያ ከድሮ ጀምሮ ያሉ ሰዎች። በተረፈ ይመጣሉ ወይኔ ፍቅራቸው ሲያስገና ቢት እነሱ ፍቅርን ሲስጠን ምናምን እች ልጅ እህት አላት ይሆን እንዴ በቃ እሷን የምትመስል ምናምን ስል እኔ ራሴ የሉም። ከዛ ጭራሽ ይጠፋሉ ከማህበራዊ ሚዲያ። እንደውም አልጠፋችም እሷ አንዳንድ እየፖስተች ነው። እና በጣም አስጊ ነገር ነው። ትዳር ላይ ያላዝን ሰዎች አስጊ ነው እውነት። ይሄ ፍቅር እውነት ሆኖ ከተለያዩ
በጣም አስጊ ነገር ነው። እንግዲህ እነ ሊያሾ በእርግጥ እሷም በአንደበቷ ሞልታ ተለያይተዋል ማለት ፈርታለች ካላቸው ፍቅር አንጻር ስብራ ዳርዳሩ ነው የምዞረው እየሰማኋት ነበርና ዳርዳሩን ተለያይተዋል ብላችሁ ነው ምናምን ትላ ደግሞ ተለያየች አለኝ እንዳትሉ ብላ ትፈራለች እንደገና እና ዝም ብሎ ድፍን ያለ ነገር እነዚህ ሰዎች ተለያይተዋል ብዬ አላስብም። እኔ እንዲህ ውርድ በወረደው ነገር የሚታየው ነገር ደግሞ እንደተለያዩ የሚያሳብቅ ነገር ነው። ወይ ደግሞ ተጣልተዋል እንግዲህ የሆነ ሽማግሌ ይላካል ወይ ፓስተር ቸሬ ነው እንግዲህ ቶሎ ፓስተር ቸሬ ነገር ወደ ፍርድ ቤትም ወደ ምን ነገር ሳይደርስ ቶሎ ድረስላቸውና ገላግላቸው። ሌላ ጥሪ ማስተላለፍበት ሰው የለም። እስኪ አንድ ታሪክ እንኳን ታምር ስራ እስኪ እባክህ አሳራቂ የለም። አሁን እንትን ነስናሽ ነው ያለውና ግን በትክክል የሚያመዝነው እንደተጣሉት ነው የሚያመዝነው ነገሩ።